የተሰወረ ኃጢአት አንደኛው ግል ሕይወት ላይ የሚያደርስ ጉዳት ሲሆን ሌላው ደግሞ በሌላው ላይ የሚያደርስ ጉዳት ሲሆን ሌላው አጥፍቶ ደግሞ መጥፋት ነው። የተሰወረ ኃጢአትን ለማወቅ የሚያስችለን መንገድ ደግሞ ከዚህ ከመሰረታዊው ከልዑል እግዚአብሔር አምላክ ቃል አንጻር ስንነሳ ነው። የተሰወረን ኃጢአት የምንቋቋመውም ከዚሁ ከእግዚአብሔር አምላክ መንፈሳዊ በጎ ፈቃድ ውስጥ ለመኖር ሕይወታችንን ስናዘጋጅና ከቃሉ በረከት ውስጥ የሚወጣ የተስፋ መለኮታዊ ምሪት ስናገኝ ነው። ስውር ኃጢአት ሲባል ምንድን ነው የሚለውን ነገር ላይ ትኩረት ለመስጠት እንሞክር። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሠራዊት ጌታ እግዚአብሔር አምላካችን ሆይ በይሳት አርበሰና አምላክ ክብር ምስጋና ይግባ። ጥሩ ጊዜያችንን ባርክልን። እኛም ተስፋና በጸጋም ጎብኘን። በቅዱስ ቃል በሚያደርሰን ኃይል በጥበብ በኪዳን በረከት ሁሉ ከእኛ ጋር ይሁን። አቤቱ የሚያደምጡትን ሁሉ በየጊዜውና በየሰዓቱ መንፈሳዊ ምግብን ስጣቸው። የዘላለም ቸርነት አይለየን። በቅዱስ ልጅ በኢየሱስ ክርስቶስ ስም በእመቤታችን በቅድስት ድንግል ማርያም ስም ወአት አንጽሐኒ ከተሰወረ ኃጢአት አንጻን። ይህንን የተናገረው ክቡር ዳዊት በመዝሙር 18 ቁጥር 12 ላይ ወይም በመዝሙር 19 ቁጥር 12 ላይ ነው። እነዚህ ቁጥሮች በተለያየ አይነት መንገድ በአንድ ቁጥር ይዛባ አንዳንድ ቦታ ላይ እናገኘዋለን እና በቅነት 19 ወይም ደግሞ በመጀመሪያው 18 መዝሙር ላይ የምናገኘው ነው። ከተሰወረ ኃጢአት አንጻን፣ የድፍረት ኃጢአት እንዳይገዛን ባሪያን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ በማለት ይናገርና ማብቂያው አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን በሚል የመድናል። የመዝሙር 18 የመጨረሻው ይሄ ነው ማለት ነው። ከድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ ከሚለው በፊት በተሰወረ ኃጢአት አንጻኝ በማለት ይጀምራል። ዓለማችን ውስጥ ካሉ በጣም ብዙዎቹ ነገሮች ምስጢራዊ ሆነው መኖራቸው ነው። ምስጢራዊ ሆነው በሰው ሕይወት እና ኑሮ ጊዜና ዘመን ላይ በተለያየ አይነት መንገድና ሰዓት ወቅትና ዓመታት የተሰወረ ኃጢአቶች በሰው ልጅ ላይ እና ኑሮ ላይ አደጋ ሲፈጥሩ እናገኛቸዋለን። የተሰወረ ኃጢአት አንደኛው በግል ሕይወት ላይ የሚያደርስ ጉዳት ሲሆን ሌላው ደግሞ በሌላው ላይ የሚያደርስ ጉዳት ሲሆን ሌላው አጥፍቶ ደግሞ መጥፋት ነው። አጥፍቶ መጥፋት እነዚህ ነገሮች በተሰወረው ኃጢአት በኋላ የሚገለጡ ሂደቶች ናቸው። ከተሰወረ ኃጢአት አንዱና በጣም ትልቁ ይህ የመናፍስቱ ዓለም የክፉ መንፈስ የሟርት አሰራርና የምትሃቱ ኑሮ እነዚህ ሁሉ የተሰወረ ኃጢአት አንዱ አካል ናቸው። በዚህ በተሰወረው የኃጢአት ክፍል ውስጥ ካሉት ነገሮች መጀመሪያውኑ በግል ሕይወት ላይ የሚደርሱ ችግሮችም አሉ። ለምሳሌ ከተሰወረ ኃጢአት መካከል በመናፍስት ሀብታም ለመሆን የሚደረጉ ሙከራዎች እና ጥረቶች ውስጥ ካሉ ኃጢአት ስውር መንገድ መካከል አንዱ
መናፍስትን መገበርና በመናፍስት አኗኗር ሕይወትን ማሻሻል ነው። ዛሬ ብዙ ሰው ከበረከት እና ከእግዚአብሔር አምላክ ጸጋና ተስፋ በመራቅ በዲያብሎስ በኩል የሚኖረው ኑሮ እንደ ጣፋጭ የሕይወት አካል አድርጎ ይዞታል። ከዚህም ውስጥ አንዱ በግሉ ለመናፍስት መገበር ነው። በግሉ የመናፍስት መገበር ማለት በተሰወረ ኃጢአት በኩል መናፍስቶችን በስራ ላይ ማሰማራት ነው። እነዚህም ውስጥ አንዳንዱ ሰውነትን ለክፉ መናፍስት አሰራር መስጠት ነው። በዚህ ዘመን በዚህ ጊዜ በዚህ የእውቀት ዘመን በዚህ በቴክኖሎጂ ዘመን ውስጥ ሰዎች የተሰወረ ስውር የሆነ የኃጢአት አሰራር ይገባሉ። በዚህም ውስጥ አንዱ መናፍስቱ የሚፈልጉትን ነገሮች እያሟሉ የሚጠይቋቸው ነገሮች አንዱ በፈርስ፣ በእንስሳት ደም፣ በሌሎችም አይነት የደም አይነቶች መታጠብ፣ ሰውነትን፣ ገላን እነዚህን የመሳሰሉትን ነገሮች በመናፍስት ግብር ውስጥ ሰውነትን ማሳለፍ ማለት ነው። ገላን በፈርስና በደም መታጠብ በዘመናችን በጣም ትልልቆቹ ወይዘራሪትና ብዙ የሚባሉ ሰዎች ሁሉ ስምት ለስራ ክንውን፣ ለተሰሚነት፣ ለግርማ ሞገስ አንዳንድ ነገሮችም ፍጻሜ እንዲመጣላቸው ወይም በመናፍስት እንዲጠበቁ አሊያም በመናፍስት አሰራር ውስጥ ገበያው እንዲፋጠን የሀብት ኃይሉ እንዲጨምር እነዚህ የመሳሰሉ ነገሮች በዚህ በተሰወረው የኃጢአት ኃይል ውስጥ የሚከናወን ነው። ለዚህ ነው ክቡር ዳዊት ከተሰወረ ኃጢአት አንጻኝ በማለት ይህንን የጸሎት ኃይል ሲገልጽ የምናገኘው። ዛሬ በዚህ አይነት የተጠላለፉና በዚህ በመናፍስት ጎዳና ውስጥ ዘጠው የገቡ እንደ አንድ ራሱን የቻለ ኑሮ አድርገው የያዙት ብዙዎች ናቸው። እንደዚህ አይነቶቹ ሰዎች ወደ እግዚአብሔር መንፈሳዊ ክብር ቢጠሩ እንኳን የማድመጥን፣ የመስማትን፣ የመለወጥን ፈቃድ የላቸውም። ለምን? በተሰወረ ኃጢአት በኩል ልቦናቸው የሚያውቀው እና በአኗኗራቸው ውስጥ የክፉን አሰራር የሕይወታቸው ዙሪያ የለመዱት ነገር ሆኖ ስለሚቀር ክቡር ዳዊት ከተሰወረ ኃጢአት አንጻኝ። ዛሬ እንግዲህ በዚህ አይነት አሰራር ውስጥ ተጠላልፈው የሚኖሩ ብዙ ሰዎች ሲሆኑ በትውልዳቸውም ውስጥ በአለመታዘዝ በጎነት የሌለው ቅንነትን ያጣ መሰረታዊ የሆነ የሕይወት መንገድ የጠፋው ሆኖ መወለድ ወይም ደግሞ ከተወለዱም በኋላ በዚህ ልክፍት መያዝ የተለመደ የዘመናችን ክስተት ነው። ስለዚህ ሁላችንም በእውነት ልንገነዘበው የሚገባ እንዲህ በተሰወረ መንገድ እንዲህ አይነት ጉዳት እንዳለ ልናውቅ ልናስተውል ያስፈልጋል። ከተሰወረ ኃጢአት አንጻኝ ይሄ የክቡር ዳዊት ትልቁ ከጸሎት ክፍል ውስጥ ዋናው ክፍል ነው። ለምን? ብዙ ሰዎች በተሰወረ መንገድ ሲሄዱ ስላገኘ ነው። እና ከተሰወሩ የክፉ የመናፍስት አሰራር ክፍል ውስጥ ዋናው ክፍል በዚህ አይነት መንገድ ሰዎች እንደሚጎዱ እና እንዲህ አይነት ሰዎች የሚያከናውኑትና የሚፈጽሙት ተግባር መሀል ደግሞ ሲገኙ ገበያም ይሁን በምድብም ይሁን ወይም በዚህ በመንፈሳዊ ዓለም ለመክበር በሚያደርጉት ጥረት እና ጥርፊያ ውስጥም ይሁን ሰዎች በቀጥታም በተዘዋዋሪ በልውውጥ ወይም በአመጋገብ ወይም በማህበራዊ ግንኙነት ይገናኛሉ።
በዚህ ግንኙነት ውስጥ እዚህ የተሰወረው ኃጢአት እንፈሳ ኃይል ለሌላው እንደልክፍ ሆነ ደግሞ አንዱ የሚጎዳበትን እድል ወይም በተሰወረው ኃጢአት ኃይል በኩል የመጣው የመናፍስት ጉዳት የሌላውን ሕይወት የማይነካበት ምንም መንገድ የለም። ስለዚህ ያ የተሰወረ ኃጢአት ዋናውና ትልቁ ነገር ለምንድን ነው ሲባል በአቋራጭ ለመግበር፣ በአቋራጭ ታላቅ ሰው ለመሆን፣ በአቋራጭ ገንዘብ ለማግኘት፣ በአቋራጭ የስልጣን ሕይወትን ለማሻሻል፣ በአቋራጭ የተደማጭነትና የግርማ ሞገስን ኃይል ለማቆናጠጥ ስለሚሆን በማህበራዊ ግንኙነት ሂደቱ ውስጥም የሌሎች ሰዎች ተሳትፎ በክፉ መናፍስት ግፊት እጅ ውስጥ ይወድቃል። በዚህ ጊዜ የተሰወረ ኃጢአት ሆኖ ይቀመጣል ማለት ነው። በዚህ ውስጥ ያለው የመናፍስት ግፊት ደግሞ የዛን ያህል የጠነከረ ይሆናል። ለምሳሌ ሳትባርኩ የምትበሉት ምግብ፣ ሳትባርኩ አባታችሁ ሆይ ሳትሉ ጸሎት ሳታደርሱ በችኮላ የምትመገቡት ምግብ በተሰወረ ኃጢአት በክፉ መንፈስ በኩል የተዘጋጀ ሆኖ ስለሚገኝ የክፍቱ በአመጋገብ ውስጥም ጣልቃ ገብቶ አኗኗራችሁን ሊረብሽ፣ መንገዳችሁን ሊያሰናክል፣ መንፈሳዊ ጉዟችሁን ሊያጨልም ይችላል። ስለዚህ ከተሰወረ ኃጢአት አንጻር ሁሉም የሰው ልጅ ቢል ከዚህ ከተሰወረ ኃጢአት ውስጥ ለመግባት እድሉ አይኖርም። የተሰወረ ኃጢአትን ለማወቅ የሚያስችለን መንገድ ደግሞ ከዚህ ከመሰረታዊው ከልዑል እግዚአብሔር አምላክ ቃል አንጻር ስንነሳ ነው። የተሰወረን ኃጢአት የምንቋቋመውም ከዚሁ ከእግዚአብሔር አምላክ መንፈሳዊ በጎ ፈቃድ ውስጥ ለመኖር ሕይወታችንን ስናዘጋጅና ከቃሉ በረከት ውስጥ የሚወጣ የተስፋ መለኮታዊ ምሪት ስናገኝ ነው። ከዛ ውጭ በሆነ አካሄድ ውስጥ ግን እንዲሁ ልማዳዊ ሰዎች ከሆነን ከተሰወረ ኃጢአት ውስጥ ከሚሰራ ገባ ውስጥ እንገባለን። ከዛ ሂደት በኋላ ያለው ነገር ሁለንተናዊ የሆኑ የመናፍስት የአሰራር ውድቀቶች ሕይወታችንን የከበበው ወይም የያዘው ይሆናል። ስለዚህ ክቡር ዳዊት ከተሰወረ ኃጢአት አንጻኝ በማለት ዕውሩን መንገድ ይቃወምና የልዑል እግዚአብሔር አምላክ ተደግፎ መምጣትን ንጹሕ መሆንን ለሕይወቱም ለጊዜውም ለዘመኑም ይመኝ ነው የምናገኘው። እግዚአብሔር አምላክ ኃይል ላይ ተደግፎ የተሰወረውን መንገድ እግዚአብሔር ክብርና መንፈሳዊ ሞገስ እንዲያዝለት ይፈልጋል። ብዙ ጊዜ ብዙ የስውር ሕይወት ጎዳናዎች ውስጥ ብዙ ጥፋቶች ይመጣሉ፣ ብዙ ነገሮች ይከሰታሉ። ለብዙ ዘመናት የቆየ የክፉ መናፍስት አሰራር ውስጥ እንደገባን እንኳ አሁን ጥቂት መዳንን ጀምረናል። ብዙዎቹ እንኳን አሁንም ሊባንኑ ያልቻሉ የዚሁ የክፉ አሰራር ስውር መንገድ ውስጣዊ ሕይወታቸው አቅጣጫ የጠፋቸው መንገድ የሕይወት መንገድን ያጡ ሰላማዊ የሆነ በረከት የራቃቸው ብዙ ናቸው። ያንን እንደ ልማድ ይዘውት እንደ ጸጋም ቆጥረውት በተምታታና በረከት አልባ በሆነ ሕይወት ራሳቸውን መጥተው ትውልዳቸውን ኪሳራ ውስጥ ጥለው የሚያልፉ ጥቂቶች አይደሉም። ስለዚህ ከተሰወረ ኃጢአት አንጻር ሁላችንም ልንል ይገባናል። ኃጢአት በራሱ ከመናፍስት ውጭ ተሰውሮ የሚኖር ጉዳትን ጭምር ነው። አሁን ይህንን በዝርዝር ለመመልከት መጀመሪያ ስውር ኃጢአት ሲባል ምንድን ነው የሚለውን ነገር ላይ ትኩረት ለመስጠት እንሞክር። የተሰወረ ኃጢአት የሚነሳው ከልብ ከህሊናና ከአእምሮ ውስጥ ነው። ከህሊናና ከአእምሮ ውስጥ ከመሰወሩ ባሻገር ደግሞ የመናፍስት ግፊቶች ከነዚህ ከያሉት ሶስት ቦታዎች ላይ
መነሳት ሲጀምር የተጠናከረ የክፉ አሰራር ኃይል ወደ ውጪ እንዲወጣ ያደርገዋል። ያ በሀሳብ፣ በእቅድ፣ በፕሮግራም፣ በአነጋገር እና በአፈጻጸም የሚገለጥ ይሆናል። ስለዚህ ከተሰወረ ኃጢአት አንጻል በማለት ክቡር ዳዊት ይህንን ወደ ሰማይ አምላክ ኃይል እና ወደ ሰማይ አምላክ መንፈሳዊ ተስፋ እንዲገባ ራሱን አዘጋጅቶ እናገኘዋለን። የተሰወረ ኃጢአት ምንጩ በምኞት ውስጥ የተካተተ ነው። ሰው ኑሮን መመልከት፣ የሰው ቤትን ማየት፣ የሰው ቤትን አይቶ ደግሞ በክፉ መከጀል፣ በክፉ ነገር ላይ ማሰብ፣ ተንኮል መፈጸም፣ ግፍ መስራት፣ በምቀኝነት ማየት፣ ኪሳራውን መመኘት፣ ውድቀቱን መመኘት እና ደግሞ እዛም በተግባር አልፎ ተርፎ በምትሃት ዓለም መሄድ የተሰወረ ኃጢአት ክፍል ነው። መናፍስት ተሰውሮ የቱን ያህል ጊዜ ዘመን ወቅትን እንደሚጎዳ ለማረጋገጥ አሁን ብዙ አትቸገሩም። ቁጥር 1 ጀምሮ እስከ ቁጥር 36 ድረስ ያሉትን የሚታዩትን በሰው ሕይወት ውስጥ ያሉትን ጠቅላላ የጉዳት መንገዶችን መገንዘብ አያስቸግረንም። ስለዚህ ይህ የተሰወረ አሰራር ነው፣ የመናፍስት አሰራር ነው። ዓለማችን ይህንን በግልጽም በስውርም የመሄጃ መንገድ እና የመኖሪያም አካል አድርጎት እየተገነዘብን ነው ያለነው። ስለዚህ የመጀመሪያው ኃጢአት ለክፉ መንፈስ ከመዳረግ በፊት ክፉውን ሀሳብ በሕይወታችን ውስጥ እንደ አንድ ራሱን የቻለ ጊዜ፣ ዘመን፣ ወቅትን ማምለጫ አድርገን ከተጠቀምንበት የተሰወረ ኃጢአት ከውስጣችን ጀምሯል ማለት ነው። ከዛ ቀጥሎ ደግሞ በተግባር ለመዋል መናፍስትን መጠቀም የተለመደ የዘመናችን የአሰራር አዚም ሆኖ በሌሎች ሕይወት ላይ ጉዳት በማድረስ ኑሯችንን እናስቀድማለን። እነዚህ አሰራሮች አንድን ሰው ወደ ኋላ ማዘግየት ነው። ከተስፋው ከጀመረው ካቀደው ነገር ወደ ኋላ ማዘግየት፣ ቤት የሚሰራ ከሆነ ቤቱን ወደ ፍጻሜ እንዳይደርስ መጎተት፣ የሚነግድ ከሆነ የንግዱን አካሄድ ማዛባት፣ የሰውን ፍላጎትና መሻት በመናፍስት መሰወር፣ እንዲሁም ደግሞ የሚያገኘውን ገንዘብ መጥለፍና መውሰድ፣ አሊያም ደግሞ የሚሮጥበትን፣ የሚሄድበትን፣ የሚቀጥልበትን እና የሚያስብበትን እውቀት ማደንዘዝና ማብዘዝ፣ እነዚህ ከተሰወሩ የኃጢአት ክፍሎች ውስጥ በመናፍስት ስውር ሴራ ሰዎችን የምንጎዳበት አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ሌላው በተዘገበት ላይ መሮጥ ነው። ሌላው በተዘገበት ላይ መሮጥ በየትራንስፖርቱ፣ በየገበያው ውጡ፣ በየምግብ ቤቱ፣ በየንግድ ክፍሉ ሁሉ የምናየው ነገር እንዲህ የተሰወረ የኃጢአት ኃይል የበዛበትና የተተረማመሰበት ጊዜ መሆኑን አረጋገጫ ያስፈልገውም። ይኸው የምናየው ነው። እያንዳንዱ ሰው የራሱ የሆነ ድንዛዜን እያከናወነ የራሱ የሆነ ድንዛዜ ውስጥ ተቀምጦ መናፍስት ማዕቀብ ውስጥ ታስሮ የሚኖር መሆኑን እያየን ነው። እያንዳንዳችን ሕይወት ላይም እንደዚህ የተሰወረ የኃጢአት ኃይል ገዣችን ሆኖ መከራችንን፣ ፍዳችንን እንቆጥራለን። ስለዚህ በዚህ አይነት አካሄድ መጠላለፍ እንደሚበዛ ስለሚያውቅ ነው ክቡር ዳዊት ከተሰወረ ኃጢአት አንጻር። ሌላው ይህንን የሚያደርጉት ሰዎች ወደ መናፍስት የሚጋብዙና ኑሯችሁ በዚህ መንገድ መቅደም ይችላል ብለው የሚመክሩ ከዲያብሎስ ጋር የተሳሰሩ ሰዎች
በተለያየ አይነት መንገድ ህይወታችንን የሚታለሙና ከፊታችን የሚቆሙ ናቸው። ሁልጊዜ የማናጣቸው ናቸው። እንዲህ አይነቶች ብዙዎቹ እንዲህ አይነት ግፊትን የሚያጠናክሩ ብዙ ናቸው። በተሰወረ ኃጢአት ኑሯቸውን የሚመሩ በመናፍስት ተዋርሰው እድላቸውን ሁልጊዜ ከዲያብሎስ ጋር ያስተሳስሩ የሌሎችንም ህይወት በዚህ ለማስተሳሰር የሚፈጥኑ በተሻለ ቦታና ስፍራ በቅድስና ስፍራ ላይ የሚቆዩ ብዙ ጊዜ ከመናፍስት ተዋርሶ ጋራ ህይወታቸውን የሚመሩና ልጆቻቸውን ከዚህ ከመናፍስት ጀርባ የሚወልዱ እንዲህ አይነት የርግማን መንፈስ የሚያስተናግዱ የተሰወረ ኃጢአት በኩል ኑሯቸውን ያቆሙ እውቀታቸውን በዚህ ውስጥ ያስተባበሩ ጥቂቶች አይደሉም፣ በጣም ብዙዎች ናቸው። ታዲያ ሁላችንም ልንለው የሚገባ አይነት የተሰወረ ኃጢአት አንሳን የመናፍስት ስውር አሰራር ውስጥ እውቀታቸውን ተደግፈው የእውቀትን ኃይል ማንጸባረቂያ በማድረግ በዛ እውቀት ዛሬ ውስጥ የእግዚአብሔርን ክብር የጣኑ በመንፈሳዊ ስፍራ ረጅም ዘመናት የሚኖሩ በረጅም ጊዜያት ከአጋንንት ጋር ህብረት የፈጠሩ በቁራኛ መንፈስ የሚያገለግሉ ጥቂቶች አይደሉም። እነዚህም ለብዙዎች የህይወት መንገድ እንቅፋት በመሆን ዞሮ መዝጊያው ጥራሮ አይነት የሚሆንበት ህይወት ብዙ ነው። ዞሮ ከአጋንንት አሰራር የማይወጡ ዞሮ መክረው አስተምረው ዞሮ ከርኩሳን መናፍስት ክብክብ ጋር የማይለያዩ በዚህ ከተሰወረ ኃጢአት በስተጀርባ የተቀመጠ የክፉ ጠላት ሥራ ከውስጣቸው ወይም በአካላቸው መድበው አስቀምጠዋል ማለት ነው። የዚህ መናፍስት ምድብተኞች ሆነው የሚያገለግሉ ናቸው። እነዚህ ለብዙዎች እንቅፋት ከመሆን አያመልጡም። ለብዙዎች ምትሃትና ራስና ስራ ግፊት ለማጠናከር አይመለሱም እና በዚህ አይነት አኳኋን ውስጥ የዲያብሎስን አሰራር በዓለማችን ላይ ዘርግተው በሰፊው ወደ ድፍረት ኃጢአት እንዲሸጋገር ከማድረግ ባሻገር ህብረተሰቡን በመናፍስት አዚም ደንቆ እንዲኖር ሁሉ ጊዜ የሚታገሉ ናቸው። ለዚህ ነው ክቡር ዳዊት ከተሰወረ ኃጢአት አንሳን ይልና የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል። የድፍረት ኃጢአት አሁን የድፍረት ኃጢአትና የተሰወረ ኃጢአት መካከል ጥቂት ልዩነቶችና ወይም ብዙ ልዩነቶች ይኖራሉ። አሁን ለምሳሌ ከተሰወረ ኃጢአት አንሳን ብሎ ክቡር ዳዊት ሲናገር የዚህ የሟርቱን አለማስተራር እንውሰድና አሁን ወደፊት እውቀቱ የተሻለ ይሆናል፣ ይህንን ቅበር፣ ይህንን አድርግ፣ ይህንን ጠጣ፣ ይህንን አጭድ፣ በዚህ ታጠብ ብለው በስውር መንገድ መናፍስቱን ወደ ሰው ሕይወት የሚያስገቡ ሁለቱም ተሰውረው የሚያከናውኑት የክፉ አሰራር ዘዴ ነው። ሁለቱም ተሰውረው እንግዲህ ከሰው ከጊዜም የሚሰወሩ አሉ። ከሰው መሰወር ማለት ሰው ብዙ ጊዜ በማይነሳበት፣ በማይሄድበት፣ በማይነጋገርበት ቦታ ላይ መናፍስትን መጥራት ነው። ከጊዜ መሰወር ደግሞ ከፀሐይ ብርሃን ጨለማን መምረጥ ማለት ነው። በጨለማ ወቅት ላይ መናፍስትን ተደብቆ ማዋረፍ ማለት ነው። እንግዲህ የተሰወረ ኃጢአት ኃይል እንደዚህ ከሆነ በኋላ ከዛ ምን ይሆናል? የድፍረት ኃጢአት ይሆናል። የበረታ የድፍረት ኃጢአት ይሆናል። መናፍስትን ተዋርሶ ቤተ እግዚአብሔርን ማገልገል፣ መናፍስትን ተዋርሶ ህዝብን ማገልገል፣ መናፍስትን ተዋርሶ በህዝብ ፊት በእግዚአብሔር ፊት መቆም፣ መናፍስትን ተዋርሶ
ከዛ በኋላ በሌሎች ህይወት ላይ መፍረድ፣ በሌሎች ኑሮ ጊዜ ዘመን ላይ ሁሉ ጨለማነትን ማምጣት፣ እነዚህ የድፍረት ኃጢአትን እንዲበረታና እንዲጨምር ከሚያደርጉት ውስጥ ነው። ለዚህ ነው መጀመሪያ ዳዊት ሲጸልይ ከተሰወረ ኃጢአት አንጻኝ ካለ በኋላ የድፍረት ኃጢአት እንዳይገዛ ባሪያህን ጠብቅ። የድፍረት ኃጢአት መሰረታዊ ምንጩ የፍላጎት አለመርካት እና በሌሎች ፍላጎት መመራት ነው። የፍላጎት አለመርካት ዋነኛው ትልቁ አደጋ ሲሆን በሌሎች ፍላጎት ውስጥ ደግሞ መውደቅ ሁለተኛው ትልቅ ችግር ነው። በሌሎች ፍላጎት ውስጥ መውደቅ ማለት ደግሞ ምን ማለት ነው? እንዲህ ልታደርግ ንግዱ እንዲህ ይሆናል፣ ይጨምርልሃል፣ እንዲህ ልታደርግ በዚህ ነገር ብትጨምር እንዲህ አድርገህ ብትሰጣቸው አፍቃሪዎቹ ይሆናሉ፣ ወዳጆቹ ይሆናሉ፣ ይህን ብታደርግ የገቢ ምንጭ ይጨምራል። በዚህ መንገድ በእንስሳት ደም፣ በአራዊት ደም፣ በሰው ደም ብትታጠብ እንዲህ ይሆናል። በፈርስ ታጥበህ መንገድ ላይ እንዲህ ብታደርገው፣ እንዲህ ብትቀብረው፣ እንዲህ ብትሰረፍ፣ ይህን ነገር እንዲህ ያለ ስፍራ ላይ ብታደርገው ሀብት ገንዘብህ ይበዛል። ይህን ነገር አድርገህ ደግሞ ሰዎችን ብታጠጣቸው ከአንተ ቦታ አይርቆም፣ መጠጥ በዚህ አይነት መንገድ ሊያልቅ ገንዘብህ ልታገኝ ትችላለህ የሚል የሌሎችን ውሳኔ በፍጥነት ለፍላጎት አለመብረድ ብለን ልንቀበለው የምንችል የድፍረት ኃጢአት ነው። በዚህ መካከል የድፍረቱ ኃይል በጨመረ ቁጥር ሀብታችንም እንደዛው እየጨመረ የምናየው ነገር ይሆናል። ሌላው አሻግረን የማየት ችሎታችን ላይ ያለው የፍላጎት አለመብረድ ነው። በሀብት ዙሪያ፣ በስልጣን በማዕረግ ዙሪያ ያሉትን ሰዎች በከፍታ ባላቸው ነገር ላይ እና በዝናቸው መካከል ያለውን ነገር ለማገናዘብ ፍጥነት ያለው አካሄድ ውስጥ የፍላጎታችን ኃይል እንድንገባ ያደርጋል። እዛ በኋላ ውድድር ውስጥ ለመግባት በምንቸኩልበት ጊዜ የድፍረት ኃጢአት ሙሉ በሙሉ ኑሯችን ይሆናል። ስለዚህ ምንም ጥም አይለንም። የተለያየ አይነት የአስማት አሰራር ውስጥ ገብተን ስንዳክር በቃ ምንም የመናፍስት ጉዳት የሚሰማን ሰዎች ሆነን አንገኝም። የምናየው ብቻ ከውጭ ያሉት ውድድሮች መካከልና በእኛ ሕይወት ውስጥ ያለው የማግኘት እና የመክበር የትልቅነት ፍልግ የተጠናወተ ሆኖ እንኖራለን። ስለዚህ በዚህ አኗኗራችን ውስጥ የድፍረት ኃጢአት ከተሰወረው ኃጢአት ጋር ህብረት ይፈጥራል። ያ በኋላ እዚሁ መንገድ ላይ ስህተቶቻችን እየጨመረና እየበረታ ይመጣና በትውልድ ላይ ኃጢአትነቱ ብርቱ ጉልበት ይዞ ይገኛል። ስለዚህ የድፍረት ኃጢአት እንዳይገዛል ባሪያህን ጠብቅ የምንልበትን መንፈሳዊ ኃይል እንረሳለን። በዚህ ውድቀት ውስጥ እንገባ ደግሞ የመናፍስትን አሰራር በመጠቀም ይሆናል። ዓለማችን ይህንን ጽውር የክፉ መንፈስን ኑሮ እንደ አንድ ራሱን የቻለ ዘዴ እውቀት አድርጎ ይዞታል። ስለዚህ ከተሰወረ ኃጢአት ይልቅ ግልጽ የሆነ ኃጢአት ውስጥ መግባት ከጀመርን ቆይተናል። ዛሬ እንግዲህ ብዙ ነገር ላይ ያለውን ሁኔታ ስናይ ከሰብአዊ ፍጡር ውጪ ወደ አራዊትነት እየተቀየረ የመጣ ትውልድ መሆኑን እናያለን። ሕፃናትን ማረድ፣ ሕፃናትን ማሰቃየት፣ ሕፃናትን የሕፃናት ሞትን ማየት፣ ከዛም አልፎ ተርፎ ሰውን አርዶ እስከ መብላት ድረስ የተደረሰበት ዘመን ላይ ደርሰናል። እንግዲህ የድፍረት ኃጢአት እንዳይገዛን ባሪያህን ጠብቅ ሁላችንም ልንለው ልንለምደው ልንይዘው የሚገባ ጸሎት ነው። የድፍረት ኃጢአት እንዳይገዛን ባሪያህን ጠብቅ። በየአገልግሎታችንም ላይ ይሄው የድፍረት ኃጢአት የክፉ መንፈስ አሰራር ራሱን የቻለ የዘመናዊ የሰብአ ሰገል እውቀት
አድርገን የምንቆጥርበት እድልን ከያዘን ቆይተናል። አንዳንድ ጊዜ ወይም ብዙ ጊዜ በዚህ በመንፈሳዊ ዓለም ውስጥ በመንፈሳዊ ዓለም በአስማቱ ዓለም ውስጥ ራሳቸውን ያጠናከሩ ሰዎች ከሚናገሩትና ከሚመጣበትበት ክፍል ውስጥ አንዱ የሰለሞን ጥበብ የሰብአ ሰገል ጥበብ በማለት እና በዚህ በአውደ ነገሥት የከዋክብት አቆጣጠርና አስትሮሎጂ የመናፍስትን ያሰራር ትንበያን ራሱን የቻለ የዘመናችን እውቀት ክስተት አድርገው ሚዲያ ሁሉ ሳይቀር ሰፊ ቦታና ስፍራ እንዳገኘ መረጃው አያጥረንም። ለዚህ ሁሉ መብቃታችን ዋናው ምክንያት ምንድነው ስንል የተሰወረ ኃጢአትን መልመድ፣ የድፍረት ኃጢአትን እገዛ በማድረግ በመደፋፈር ይህ የክፉን ዓለም አሰራር ለሕይወታችን መበልጸጊያ አንድ መንገድ አድርገን መያዝ ነው። ሆኖም ግን መሰናክልም ሆነ ጥፋቱ ቀላል አይደለም። ሁለንተናዊ የሆነ ውድቀት እንዳለው ልንረዳ ልንገነዘብ ያስፈልጋል። በዚህች ምድር ላይ ብቻ ያለው ሕይወታችን ወደ ሌላ አይነት ዓለም እየተቀየረ እንደመጣ ማየት የሚሳነን አይመስለኝም። አንዳንድ በእንስሶች ላይ እንኳ ያሉት ለውጦችን ማየት ብዙ ቦታ ላይ ጀምረናል። አሁን ድመቶች ልጆቻቸውን ሲበሉ እናያለን። ሰውም አሁን ልጆቻቸውን ሲበሉ እያየን ነው። ሰውን ሲበላው እያየን ነው። አንዳንድ የዱር አራዊት ከራሶቻቸው ልጆች መብላት ይጀምራሉ። የእኛም ሕይወት እንደዚሁ ከራስ ከቤተሰቦቻችን መበላላት የተጀመረ እየቆየ መጥቷል። ይህ የድፍረት ኃጢአት እንዳይገዛን ዛሬ አንጠብቅ የሚል ጸሎት የማይጸልይ ትውልድ መለያው ነው። መነሻውና መሰረታዊ መንስኤው ቦታው ስፍራው ደግሞ ሲባል ከተቀደሰው ስፍራ ነው። በዚህ ነው በማቴዎስ ወንጌል ምዕራፍ 4 ላይ ከተቀደሰው ስፍራ የርኩሰት ኃይል ቆሞ ሲታዩ ጊዜው እንደቀረበ ወቁ ይላል። ዘመኑ እንደቀረበ ወቁ፣ የጌታ መምጫ ጊዜ እንደቀረበ ወቁ ይላል። ስለዚህ ከተቀደሰው ስፍራ ብዙ የርኩሰት ስራዎች የሚታዩ የሚገለጡ የሚሰሙ የሚወሩ ይሆናሉ። የተሰወረ የኃጢአት ኃይል ወደ ድፍረት የኃጢአት ኃይል ይቀየራል ማለት ነው። በዚህ በተቀየረበት ዘመንና ጊዜ ውስጥ የምናገኛቸውን ነገሮች ስናስተውል ሁለንተናዊ የሆነ መንፈሳዊ ውድቀት የሚነበብብን ይሆናል። መንፈሳዊ እስከ ዓለማዊ ድረስ ሁሉም ነገር በመናፍስት ድንግዝግዛ ውስጥ ገብቶ የጨላለመ የሕይወትና የዕድል ኑሮን እንገፋለን። ስለዚህ ከዚህ ለማምለጥ ከተሰወረ ኃጢአት አንጻን የድፍረት ኃጢአት እንዳይገዛን ባሪያን ጠብቅ ልንል የሚገባው የልመናና የምልጃ የጸሎትና ወደ ልዑል እግዚአብሔር አምላክ የመጮኸን ድምፅ ዘውትረን ልንለው የሚገባ ነው። የድፍረት ኃጢአት እንዳይገዛኝ ነው ያለው። የተለያየ መሻቶቻችን ውስጥ የድፍረት ኃጢአት ሁኔታ እንዳይኖረው ለማድረግ ከምንታገልበት ክፍል ውስጥ አንዱ የዕለት ኑሯችን ውስጥ የሚገኝ አምልኮትን ዘወትር መፈጸም ነው። ዛሬ በየቢሮው በየአሰሪው በየመስሪያ ቤቱ በየገንዘቡ እና በየሀብቱ ቦታ ላይ ያሉት ፍጥጫዎችና ሩጫዎች፣ እንግልቶችና መከራዎች ከሰዎች ጋር ያሉ ማህበራዊ የሆኑ ጠንቆችና ችግሮች የጎልተው የሚታዩት እንዲሁ የድፍረት ኃጢአት ቦታና ስፍራ ስለያዘ ነው። አንዱ ለመጣል የሚያደርገው ሙከራ በተሰወረ መንገድ እና በግልጽ በኩል ማለፍ ሲጀምር የድፍረት ኃጢአት እና የተሰወረ ኃጢአት
አንድ ጋር ሆነው ለሰው ልጆች ሕይወት መውደቅና መጎሳቆል ምክንያት ይሆናሉ። ስለዚህ ክቡር ዳዊት ከተናገረው መሰረታዊ የጸሎት ኃይል ውስጥ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። በእግዚአብሔር ጥበቃ ውስጥ መግባትን የሚያህል ትልቅ ዕድል በየትኛውም ዓለም ላይ የለም። ስለዚህ የእግዚአብሔርን ጥበቃ ለማግኘት ዘወትር መጣር ከሚኖርብን የዕለት ኑሯችን ውስጥ ዋነኛው ሊሆን ያስፈልጋል። በመቀጠልም እንዲህ አለ፣ የዚያን ጊዜ ፍጹም እሆናለሁ ይላል። ከተሰወረ ኃጢአት ካነጻኸኝ፣ ከድፍረት ኃጢአት ከጠበቅከኝ፣ ያን ጊዜ ምን እሆናለሁ? ፍጹም እሆናለሁ። ከዛም ቀጥሎ ከታላቅም ኃጢአት እነጻለሁ ይላል። ሌላ ደግሞ ታላቅ ኃጢአት ከፊት ይጠብቃል። ከትልልቅ ኃጢአቶች መካከል አንዱ የሌላውን እድል መዝጋት፣ የሰዎችን እድል መውሰድ፣ የሰዎችን ሕይወት አጨልሞ መያዝ፣ የሰዎችን በመናፍስት አገዛዝ ስራ ውስጥ ማስገባት፣ እነዚህ የመሳሰሉት ነገሮች ብዙ ብርቱ የሆኑ የጉዳት ክፍሎች ናቸው ካሉ ከታላላቅ ኃጢአቶች መካከል ዋነኛው ነው። ከታላቁም ኃጢአት እነጻለሁ ማለት ነው። እዚህ ጋር አሁን 3 ኃጢአቶችን እናገኛለን። አንደኛው የተሰወረ ኃጢአት፣ ሁለተኛ የድፍረት ኃጢአት፣ ሶስተኛ ታላቅ ኃጢአት። እነዚህ 3ቱንም በዚህ ክፍል ውስጥ የምናየው ነው። ዋናው የዳዊት ሀሳብ ግን መንጻት፣ እነጻለሁ ሲል እናገኘዋለን። መንጻት ማለት እንግዲህ ወደፊት እንዳይቀድም ማስቀረት፣ መንጻት ውስጣዊ ሕይወትንና ልቦናን በእግዚአብሔር መንፈስ ማስያዝ ነው። መንጻት የእግዚአብሔርን ክብርና ኃይል በባህሪያችን ውስጥ ማስቀመጥ ነው። ስለዚህ ከተሰወረ ኃጢአት አንጻን፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዛን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አዎ እንግዲህ ብዙ ከዚህ ከስውሩ አካሄድ ውስጥ አብዛኛው ትልቅ ከሚባሉት ህይወት ጉዳት ውስጥ ካሉ ነገሮች አንዱ ከትልቁ ኃጢአት መካከል በተሰወረ መንገድ የሚገባው የክፉ መናፍስት አሰራርን መልመድ ነው። ለምሳሌ ብዙ አንተና የዘመናችን ማህበራዊ ህይወት ጅማሬ ውስጥ መናፍስት ጣልቃ እንዲገቡ ወይ ባል ወይ ሚስት ይፈልጋሉ፣ አሊያም ሁለቱም ይፈልጋሉ። ባል ሚስቱ የተሻለ ባህሪያት ካላት ከዚህ ከተሻለ ባህሪያት ማዘግየት ይፈልጋል። ምክንያቱም ቅናት አለ። ለነገር ደግሞ ማምለጥ አለ ብሎ ስለሚገመት የራሱን ሀሳብ በክፉ ጠባዩ በኩል ስለሚያጠነጥን ማዘግየት ይፈልጋል። ለምሳሌ ወጣ የምትል ከሆነ እቤት እንድትቀመጥ የምትሃትን ዓለም መጠቀም፣ ወይም ሚስት ባሏ ወጣ የሚል ከሆነ በዚህ ከመናፍስቱ ባሏን ማዘግየት፣ ከቤት እንዳይወጣ ማድረግ፣ የሚያገኘውን ደሞዝ ሁሉንም ሰብስቦ እንዲሰጣት ማድረግ፣ ክፉ መስተፋቅር መያዝ፣ አጠቃላይ እድሉን በቁጥጥር ስር መዋል፣ ሌሎች ቤተሰቦችን የሚያግዝበትንና ለወገኖቹ ለሌሎቹ የሚረዳበትን መንገድ በቅንነት በበጎነት ሳይሆን በመንፈስ ማጨላለም፣ የቤተሰብ ጥላቻ እንዲኖረው ማድረግ፣ እነዚህ ሁሉ ከመናፍስቱ አሰራር ጋር በተያያዘ ታላቅ ኃጢአት ነው። እንዲህ አድርገው የሚያሳድጓቸው ልጆች ውስጥ የሚታየው በጎ ህይወት ሳይሆን የአራዊት ህይወት ነው። ለምን? ታላቅ ኃጢአት ቤት ውስጥ አለ። ታላቅ ኃጢአት ቤት ውስጥ አለ። የድፍረት ኃጢአት ቤት ውስጥ አለ። የተሰወረ ኃጢአት ቤት ውስጥ አለ። ባል በማያውቀው መንገድ በመናፍስት እየታዘዘ ነው፣ ወይም ሚስት በማታውቀው መንገድ በመናፍስት እየታዘዘች ነው። ስለዚህ በመናፍስት እጅ ውስጥ
አስገብቶ የሚኖረው ኑሮና የሚመራቸው ትውልዶች ወይም የሚወልዳቸው ልጆች የበረከት ይሆናሉ ብሎ መጠበቅ ታላቅ ሞኝነት ነው። ለምን ያ ቤተሰብ፣ ያ ቤት፣ ያ ኑሮ፣ ያ ጊዜ ከእግዚአብሔር ፍርድ በታች የወደቀ ነው። መምጣት የጎደለው በድፍረት ኃጢአት የተያዘና የተከበበ ስለሆነ ቀጣዩ ደግሞ በሕይወት ውስጥ የዚሁን አይነት የጥፋት መንፈስ ማውረስ ነው። ስለዚህ እንዲህ አይነት የተሳስሮ አስከረ ትውልድ መካከል ስለ መናፍስት መግለጽ እና እንዲህ አይነት ደባ መኖሩን መግለጽ በራሱ ራሱን የቻለ እንደ ጥቃት ይቆጥሩታል። ይህን የመሰለ ምስጢር መውጣቱን ራሱ የማይወዱ እና የሚያንገፈግፋቸው በክፉ ዓይን የሚያዩ እና ለክፉ ድርጊት ራሳቸውን አዘጋጅተው በተሰወረ መንገድ የሚሄዱ ጥቂቶች አይደሉም። ይህ ምስጢር ለምን ወጣ የሚለውን ነገር ያስቀናቸዋል፣ ያናድዳቸዋል፣ ያበሳጫቸዋል። ለምን ኑሯቸው በዚህ ስር የተጠላለፈ ስለሆነ በዚህ በመናፍስት ጎዳና ውስጥ የተያዘና በዚህ የተጀመረ ስለሆነ የጽድቅ መንፈስ አይታያቸውም፣ በጎነት አይታያቸውም፣ ቅንነት አይታያቸውም። በራሳቸው ቅን መስሎ የሚታያቸው ነገር ቢኖር በዚህ በመናፍስት አጥቅተው ጊዜያቸውን አለ ስጋት ዘመናቸውን አለ ችግር እንወጣለን ብለው ማንነትና የሰይጣንን ፈቃድ ከባህሪያቸው ጋር አያይዘው መኖርን ነው የሚመርጡት። ለዚህ ነው ከታላቅ ኃጢአት አንጻኝ ከታላቁም ኃጢአት አንጻኝ በማለት እነዚህን ሶስት የኃጢአት መንገዶችን በሚገባ ያልተውልናል። በእነዚህም ውስጥ ኑሮ ሲጀመር የሚከናወኑ ሁኔታዎች ብዙ ናቸው። ቤት ሲሰራ በመናፍስት ተደግፎ እንዲሰራ ይደረጋል። የሚቀበር ይቀበራል፣ አብሮ የሚቦካ ይቦካል። ከመናፍስት ጋር የተያያዘ ኑሮ ያለበት ቤትም አብሮ ይቆማል። ይሄ ደፍተራዊና ምትሃታዊ የጠንቋያዊ የመናፍስት አሰራር ነው። ስለዚህ ቤቱ ኑሮ በዛ ተገንብቶ እዛ ቤት ውስጥ መልካም ራዕይ እና ተስፋ መጠበቅ፣ የተባረኩ ልጆች ወልዶ ማሳደግ የማይከጀል ይሆናል። የማይከጀል አረጋግጬ ልነግራችሁ የምችለው እውነት ከዚህ በስተጀርባ ስለተወለድን በጎነትና ቅንነት ዕድላችን አይደለም። ጥፋትና ተንኮል መሰረታዊ የሆነ የቤቶቻችንና የኑሯችን የቤተሰቦቻችን የአጠቃላይ የደፍተራዊ የመሳት አሰራር ግንባታ ያናኗራችን መሰረታዊ የሆነ የጥቃትና የመጠፋፋት ዕድል ቤተሰቦችና አቋሞች ሁሉ ያሉን ከዚህ በስተጀርባ ተወልደናል። ስለዚህ ጋብቻዎች በመስተካከል ውስጥ ተጠላልፈውም በተሰወረ ኃጢአት በኩል የዲያብሎስ አሰራር ስር ሰዶ መስተካከል ሆነው ተወልደዋል። እንዲህ የምትል ልጃገረድ በመናፍስት ተስባ ተጎትታ እስከዛሬ ድረስ የ6 የ7 የ8 ልጆች እናት ሆናለች። ልጆቹ እንዴት ነው ሲባል ደግሞ በልጆቹ ውስጥ ያለው የጊዜ ፍጥነት የዘመናት ሩጫ ወደ ተንኮል፣ ወደ ጥፋት፣ ወደ እልቂት፣ ወደ ጦርነት፣ ወደ ስጋት፣ ወደ ሞት፣ ወደ ፍርሃት፣ ወደ ጭንቅና ወደ ክፉ አመልና ሱስ አምርቶ ሁለንተናዊ የሆነ ዝቅጠትን እያየን የምድር ሲኦል ውስጥ እንገኛለን። ከጅምሩ ግን የተጠመሰሰው የተደረገው የተመሰረተው ማህበራዊ ግንኙነት በመናፍስት መስተፋቅር በኩል ነው። እንዲህ አይነት አኗኗራችን መኖራችን እነዚህን ሶስት ኃጢአቶች ተጠናክረው ዕድላችንም ኑሯችንም ጊዜያችንም እንዲሆን አድርጎታል። ለዚህ ከተሰወረ ኃጢአት አንሳን፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ። እዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። እንዲሁም የክቡር ዳዊትን የጸሎት ምልጃ ዛሬም ዘወትርም ለእኛ የሕይወት መንገድ ልናደርገው ይገባል፣ ልናስተውለው ይገባል።
ስለዚህ ከተሰወረ ኃጢአት በኩል ያሉ ኑሮዎች ከዚህ ከሟርቱ ዓለም ጋርም ተገናኝተው ብዙ ድቀቶችንና ብዙ ውድቀቶችን የሚመኙልን ትውልዶች እንዲወለዱ፣ እንዲያድጉ፣ እንዲማሩ አድርጎታል። ስለዚህ ያንዱ አንዱ መጥፊያው፣ ያንዱ አንዱ መጉዳያው፣ ያንዱ አንዱ ማለቂያው የመሆን ዕድል ሰፍቶ ባለበት ዓለም እንገኛለን። ስለዚህ ከታላቁ ኃጢአት እመለጣለሁ በማለት ክቡር ዳዊት የዚህን የሟርቱን ዓለም ጎዳና አይቶታል። ከተሰወረ ኃጢአት ሲሸሽ የነበረውን ሳኦልን ስናይ ከዚህ በፊት ሟርተኞችን እና የዚህን አይነት ምትሃት ዓለም የሚመሩትን ሰዎች አጠፋ፣ ሳደደ፣ ገደለ። በኋላ ግን ተመልሶ እዛ ውስጥ ገብቶ ከሟርተኞች ጋር ህብረት ሲፈጥር ደግሞ እናገኘዋለን። ትልቅነቱ፣ ብርታቱ ወደዛ ወሰደው፣ ወደ ሟርት ዓለም ወሰደው። ወደ ክፉ መናፍስት ጠሪዎች ዘንድ ሄዶ ሳሙኤልን አስነሽልኝ ብሎ የጥንቆላ ስራ እንዲሰራለት ጠየቀ። አየህ፣ ከተሰወረ ኃጢአት አንጻን የድፍረት ኃጢአት እንዳይገዛን ባሪያን ጠብቅ። ዳዊት በሳኦል ያየው ነገር በራሱ እንዳይደርስ ወደ ልዑል እግዚአብሔር አምላክ ተማጸነ። ስለዚህ አኗኗራችን፣ መሻታችን፣ ፍላጎታችን፣ አልጠግብ ባይነታችን ከዚህ ከክፉ ዓለም ንብረት ጋር ያስተሳስረናል። ቀደም ሲል ባለው ጊዜ ውስጥ ወደ እኔ ከሚቀርቡ ሰዎች አብዛኛው የሚፈልጉት የሚቀባ፣ የሚከበር፣ የሚተከል ነገር ነበረ። ብዙዎቹ አሁንም ቢሆን አንዳንዶች ዘንድ መሰረታዊ የሆነው የእግዚአብሔር ቃልን ያልተረዱ ግን በቤተ እግዚአብሔር ረጅም ዘመን የሚኖሩ የሚያስተምሩም ሆነ የሚናገሩ ሰዎች ይህንን ይጠይቁኛል። ምንድነው ነገሩ ይላሉ። እንደው ምንድነው በስተቀር ምን አለ ይላሉ። አንዳንዶቹም በገንዘብ ይደራደራሉ። ድንገት ከገንዘብ ጋር በተያያዘ ብንጠይቅ በቂ የሆነ መረጃ እናገኛለን ብለው በገንዘብ ይደራደራሉ። ይህ ሁሉ ምንድነው ስንል የተሰወረ ኃጢአት ጎዳና አኗኗራችንን ስለለመደ ነው። የተሰወረ መንገድ በኩል ያለው ሕይወታችን ምስጢራዊ ሴራ ከክፉ መናፍስት ጋር የተቀራረበ ነው። ስለዚህ በቃ ብዙ ጫናው ከዚህ ዓለም መንፈስ ጋር ባለ ህብረት ዓለምን ማለፍ ነው። አንዱና ዋነኛው ነው እና በጣም ብዙ መንገዶች ላይ በእግዚአብሔር አምላክ ቃል ልንታጠርና በጸሎትና በአምልኮት በእግዚአብሔር ፊት በመንበርከትና በመውደቅ የዓለማችንን ምስጢር ልናውቅና ልንረዳ ይገባል። ዛሬ ከድፍረት ኃጢአት አልፎ ወደ ታላቁ ኃጢአት ዓለማችን እየተሸጋገረ ነው። አምላክ የለሽ የሆነ የሰይጣንን ቤት እያጠናከረ የሰይጣንን ሐውልት እየሰራ የኃጢአት አኗኗርን ከእንስሳ ባልተለየ ሁኔታ ውስጥ ከአራዊት ባልተለየ አኳኋን ውስጥ በዛ አይነት ኑሮ ውስጥ የተለመደ የእድገት ምልክት እየተደረገ የመጣበት ዘመን ላይ ነው። የዲያብሎስ አዳራሾች እየበዙ ክርስቲያኖች በክፋት እየታጠሩ ታሪካቸውን ለክፉ ድርጊት እያዋሉ እርስ በርስ እየተነካከሱ እርስ በርስ እየተጣሉ ለሌላው አርአያ የሚሆኑበትን በጎነት እያጡ የመንፈስ ቅዱስ ኃይል እና የመንፈስ ቅዱስ ጥበብ መግለጫዎች ከሕይወታችን እየጠፉ ያሉበት ዘመን ላይ ደርሰናል። ስለዚህ ከታላቅ ኃጢአት አንጻን ከድፍረት ኃጢአት እንዳይገዛን ዛሬ አንጠብቅ፣ ከተሰወረ ኃጢአት አንጻን እያልን ወደ እግዚአብሔር አምላክ የሚጮህ የሚገባ እውነት ሕይወታችን ያስፈልጋል። ይህንን እውነት ከጣልን እና ከረሳን ነው እንግዲህ እንቁ እየበረታ እያየለ የሚመጣው ማለት ነው። ከዚህ ጠንቅ ለመዳን የሚያስፈልገን ትልቁና ብርቱ ነገር ከተሰወረ ኃጢአት አንጻን ሶስቱን ኃጢአቶች ከድፍረት ኃጢአት፣
ጠብቀኝ ከታላቅ ኃጢአትም ታደገኝ እያልን ልንጮህ ያስፈልጋል። ዛሬ ዓለም ነገስታት በዚህ በመናፍስት ጣት ውስጥ ተከልለው እናገኛቸዋለን። የትኛውም ያለ የሳይንስ ሙያና ጥበብም ከሰው ሕይወት ጉዳት ጋር እየተያያዘ መምጣቱንም እንመለከታለን። የጤናውም ዓለም እንደዚሁ የተለያዩ አይነት በሽታዎች ከተለያየ ላብራቶሪ እየወጡ የሰው ልጆችን ሕይወት ሲተናኮሉ እናገኛለን። እንዲህ አይነትን ችግሮች እነዚህን አይነት ችግሮች ለመፍጠር የመድኃኒት ልውውጡም የመድኃኒት ሽያጩም ከኛ ሌላ ማንም የላችሁም የሚለው ፕሮፓጋንዳም ሁሉ የጨመረበት ዓለም ላይ ደርሰናል። ስለዚህ ሙያና እውቀቱ ሁሉ ወደ ድፍረት ኃጢአት እየተሸጋገረ የመጣበት ዘመን ላይ ነው። ከመንፈሳዊ እስከ ዓለማዊ ድረስ ያለው ውድቀት ተጠናክሮ አንዱ ለአንዱ የጠላትነት ስሜትን በፍቅር ምትክ ጠብን፣ በሰላም ምትክ ጦርነትን፣ በበጎነት ምትክ አረመኔነትን ለሰው ልጅ እየሰጠን ያለን ፍጥሮች ሆነናል። ስለዚህ ከተሰወረ ኃጢአት አንጻን ወደ ኃጢአት እንዳይገዛን ባሪያህን ጠብቅ፣ ያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴን የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። በእውነት እንዲህ እያልን እንጸልይ ያስፈልጋል። ለአነጋገራችን ለድምጻችን የእግዚአብሔር ግርማ ሞገስ ያስፈልገዋል። የልቤ ሀሳብ በፊትህ ያማረ ይሁን፣ የአፌ ቃልና የልቤ ሀሳብ አንድ ይሆናል። በዚህ ዘመን ውስጥ ካሉ ትልልቅ ውድቀቶች የአፋችን ቃልና የልቦናችን ሀሳብ አንድ አለመሆን ነው። ያስተማርነውን ወንጌል አፍርሰነው እንገኛለን። ያስተማርነውን ወንጌል ስናፈርሰው ደግሞ በውስጣችን ባለው ክፋት በጠብና በጥላቻ በማይበርድ ፍላጎትና በማይጠቅመን ይጠቅመናል በምናስበው ዓለም ውስጥ ባለ መሻታችን ውስጥ ያለው የጥፋት ጉልበት ተጠናክሮ መጥቶ ብዙውን ነገር ሲያፈርስብን የምንገኝ ፍጥረቶች ሆነናል። ስለዚህ አቤቱ ረድኤቴ መድኃኒቴን የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን ልንል የሚገባው እውነት ዛሬ እያንዳንዳችን ክርስቲያኖች የሚጠበቅ ነው። ቃላችንና የልቦናችን ሀሳብ አንድ ሆኖ ወደ ሰዎች መድረስ አለበት። ለዚህ ነው ክቡር ዳዊት ሁለት ቃል እንዳይሆንብኝ ብሎ ረድኤቴና መድኃኒቴ ይላል። ረድኤትና መድኃኒትነት ለአንደበታችን ያስፈልገዋል፣ ለቃላችን ያስፈልገዋል። በዘመናችን ውስጥ በጊዜያችን ውስጥ በዚህ ባሉን እድሜያችን ውስጥ ሁሉ የምናየው ነገር ረድኤት አልባ መድኃኒት አልባ የሆነ ቃል ከአፋችን ሲወጣ ነው የምናየው። አንደበታችን ቃላችን ለሌላው መድኃኒት አይሆንም፣ ለሌላው ረድኤት አይሆንም። ስለዚህ አቤቱ ረድኤቴ መድኃኒቴ አንተ ነህ አለ እግዚአብሔር። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን። በቃ ያማረ ይሁን። በቃ ፍላጎቴ ሁሉ ከአንተ ፊት ያማረ ይሁን። የልቤ መሻት የልቤ አኗኗር ሁሉ በአንተ ቃል ውስጥ የተገለጠ ይሁን አለ። አየህ፣ ረድኤትና መድኃኒት ኑሮና ጊዜ ዘመን ላይ ብቻ አይደለም፣ አንደበትና የልብ ሀሳብ ላይ ያስፈልጋል። የልብ ሀሳብ በእግዚአብሔር አምላክ መንፈሳዊ ምሪት ውስጥ ከወደቀ ሁሉ ጊዜ ሰማያዊ ተስፋ ውስጥ የእግዚአብሔር ክብር እንደገና እንዲገለጥ ያደርጋል። ስለዚህ መድኃኒትም ቃል ጭምር ነው። የአንደበታችን ቃል ለሌላው መድኃኒት መሆን አለበት፣ ለሌላው ክብር መሆን አለበት፣ ለሌላው ጸጋ ሞገስ መሆን አለበት፣ ለሌላው መከታ መሆን አለበት፣ ለሌላው ተስፋ መሆን አለበት። ስለዚህ ሁሉ ጊዜ የዚህ መንፈሳዊ ተስፋ ኃይል ብርታትና ጥንካሬ ከእግዚአብሔር ጋራ ሲመጣ
ረድኤትን መድኃኒትን የሚሆን ሐሳብና ቃል ከሰዎች ይፈልቃል። ዛሬ በአብዛኛው ነገስታቱ ረድኤትና መድኃኒት የሆነ ቃልና ሐሳብ የላቸውም። አማካሪዎቻቸው ከጎናቸው ያሉት የእርግማንን ቃል የለመዱ ረድኤት አልባ መድኃኒት አልባ የሆነ ድምፅ ያላቸው የሞት ድምፅ፣ የመከራ ድምፅ፣ የችግርና የስቃይ የጭንቀት ድምፅ ያላቸው ሰዎች የበዙበት ዘመን ነው። ስለዚህ በመማክርት ሸንጎ ውስጥም ሁሉ ያሉ የመናፍስትን ኃይል በመጎናጸፍ የዲያብሎስን አሰራር የጥፋቱን መንገድ በተለያየ አይነት መንገድ ከድፍረት ቃልና ከድፍረት ኃጢአት ጋራ ከተሰወረ ኃጢአት ክፉ የመናፍስት አገዛዝ ጋራ የሚወጣ ቃል ስለሆነ ቃሉ የሰዎችን ሕይወት ይጎዳል። የእመቤታችን የቅድስት ድንግል ማርያምን ቃል ስናይ እኮ ቃል ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ የሚለው እውነትና ጸጋ በእሷ በኩል ተገልጦልናል። የቃልነት ደግሞ ወደ ኤልሳቤጥ ሲደርስ ደግሞ ማኅፀንን የሚባርክ ሕፃን በውስጥ የሚያስደስት በማኅፀን ውስጥ የሚዘል የሚቦርቅ የደስታ ሰው ዮሐናን በዕብራይስጥ በእኛ ዮሐንስ የጸጋ ሰው የደስታ ሰው እንዲወለድ ተደርጓል። ረድኤቴ መድኃኒቴ አፌ ቃልና ልቤ ሐሳብ በፊቱ ያማረ ይሁን። አየህ እዚህ ነው። በተንኮል ሐሳብ ውስጥ ማለት የተወለዱ ልጆች እድሜ ልካቸውን ተንኮል ኑሯቸው ይሆናል። በግፍ ጠላት ውስጥ ኖረህ ያኖርከው ወይም ያገኘው ወይም ማዕረግ ወይም እውቀት ያገኘው ይህም ግፍን ከማየት ግፍን ከመስራት ግፍን ኑሮና ድል ከማድረግ አይመለስም። ስለዚህ አቤቱ ረድኤቴ መድኃኒቴን የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ብለን ልንጸልይ የሚገባበት ዘመን ላይ ደርሰናል። ስለዚህ የተሰወረ ኃጢአት አንጻን፣ የድፍረት ኃጢአት እንዳይገዛን ባሪያህን ጠብቅ፣ የዛን ጊዜ ፍጹም ሆናለሁ ከታላቁም ኃጢአት እነጻለሁ ያለውን የክቡር ዳዊትን የልመናና የምልጃ ጸሎት ከአምልኮታችን ጋር ይዘን አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ብለን በዚህ ዘመን ልንጸልይ የሚገባ ቃል ነው። ልንጸልይ የሚገባን ወቅትና ሰዓት ነው። ልናመልክ የሚገባ የሕይወትን ፈተና ልናርቅበት የሚገባ ትምህርት ነው። የእግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን። የምሕረትና የቸርነት ተስፋ ከሁላችን ጋር ይሁን። የመድኃኔዓለም ኃይልና ጥበብ ሁላችንም ይባርከን። የእመቤታችን የቅድስት ድንግል ማርያም አማላጅነት መንፈሳዊ ቡራኬና ጸጋ አይለየን።